እንዳይጾሙ የሚያደርገው መንፈስ ያዝልኝ። አሜን አሜን። ሰዎች ፈጣሪ ጋር እንዳይጠጋ የሚያደርግ መንፈስ ያዝልኝ። አሜን አሜን። ወላሂ አሜን አሜን። ማሪስ አይናችን ያላየ ነገር እውነት አድርገን በሰው ጭንቅላት ላይ ከምንወጣ ፈጣሪ ይሰውርን። አሜን አሜን በሉ። አሜን። የግጥመሪስ በስልካችን ላይ የሚመጣ ሸይጣን ያዝልን። አሜን። በራሱ ፍቃድ መጥቶ በራሱ ፍቃድ መጥቶ ደግሞ አስፈራርታችሁን ያመጣችሁን ብሎ ከሚወሰውስ ሰው ፈጣሪ ይጠብቀን። አሜን። ሻንጣ ይዞ አሜን አሜን። ተናግሮ ከሚያናግረን እሱ ይሰውረን። ሰዎች ፈጣሪ ይሰውረን። አሜን። ባል የሚስት መከታ ሆኖ ነው እኛ ሀገራችን የምናውቀው። ባል የሚሸፍን ነው እኛ የምናውቀው። ባል ሚስት ሲረግጥ ደስ የሚል ባል ፈጣሪ እንዳይሰጥን ይሰውረን። አሜን። ይሰውረን። ልጁን አስረግጦ ሪፖርት ከሚያደርግ ወንድ ፈጣሪ ይጠብቀን። አሜን። አዎ ተናግሮ ከሚያናግረና እሱ አፉን ያዝ ያወጣው ጌታ መልአክ እሱ ያውጣን። አሜን። አርጉ ረመዳን ጾም ነው። ሁላችንም በስደት ዓለም ያለን እህቶቻችንን ክፉ አያገኘን። አሜን በሉ አሜን በሉ። እናንተን የልመራ ገና መጥተዋል። የሰው ባል ላይ ተንጠልጥሎ ባሌ ካልሆን ከከመረት ፈጣሪ ይጠብቀን። አሜን። ልቦና ይስጣቸው ሴቶች፣ ህፃን ልጆች ልቦና እንደው የሰው ባል እንዳፈልጉ አደራ። አሜን። ልጅ አባት አሜን። አዎ በጀዋላችን ላይ የሚመጣውን ሰይጣን እሱ ይሰውርልን። አሜን በይ። ምላሳችን አትግቢሲ ደስታ የማይሰጣችሁን ነገር እንደው እንዳትመኙ አደራ እህቶች። አሜን። ግን በተቻላችሁ ነገር ደግሞ ለሴት ልጅ አዛኝ ሆኑ። አደራ አንዱ ጓደኞች እህቶቼ፣ ምንም ቢፈጠን ምንም ጥላትሽ ብትሆን እንኳ ራሱ ብታጠፋሽ ብትሞክር እንኳ ራሱ አንቺ በደግ ነገር መልሽላት። አደራችሁን። ለምን እህታችንማር ያኔ ወንድ ልጅ ማለት ነው አሳልፎ ወንድ ልጅ ለወንድ ልጅ አሳልፎ አይሰጥም። በእውነት ነው የምላችሁ። ሴት ናት አሳልፈን የምንሰጠው ለምን እንደሆነ እና በምትችሉን ነገር ለሴት ልጅ አዛኝ ሆኑ። እኔም ሴት ስለሆንኩ የሴት ቁስል ሊያማችሁ ይገባል። የሴት ህመም ሊያሰማችሁ ይገባል። እኔ ምንም አይደለችም ገደል ትግባ ማለት የለባችሁም። ልታጠፋሽ እንኳ እሷ እኮ ልጥልሽ ትፈልጋለች፣ ልትሰብርሽ ትፈልጋለች። ግን አንቺ በመልካም ነገር መልሽላት። ታላት ስለምታገኘው ግን ሴት ልጅ መጎዳት የለባትም። በምንኛውም ነገር ቢሆን በየትኛውም አጋጣሚ ቢሆን ሴት ልጅ አዛኝ ሆኑ። ሴት ና እስ በራሳችን ታልተገዳደፍ እኛ ሴቶች ወንዶች አሳልፈው ነው የሚሰጡን። ይገሉናል። ወንዶች በየቦታው እኮ እየገደሉን ያሉ ወንዶች ናቸው አይደለ እንዴ? ሴቶች ደግሞ አጋጣሚ ደግሞ ሴቶች ደግሞ እስ በራሳችን የወጣ ንግግር ሲነጋገሩ ስሰማ ይህ ነገር ወደ ከፋ ነገር ሄድ ነው እንደ በጣም ነው የምጨነቀው። የሆነ የወጣ ንግግር ሲሰዳደቡ ምናምን ስሰማ ይፈራለሁ። አዎ ሴት ልጅ የሆነ ንግግር ጥሩ አይደለም። ሴት ልጅ በቃ ለሴትና ሴታችን መገዳደፍ አለብን። ለሴት ልጅ አጣገር ማውጣት የለብንም። ሴት ልጅ የሆነ ነገር አለባበሷን የሚሆን ቢሆን ይሄን ነገር አስተካክል ጠጋ ብለሽ ምናምን ሰው ታይሰመሽ እንደዚህ ሆነብሻል። በቃ ጠጋ ብለሽ ማለት ምክንያቱም ሴት ልጅ እንድትሸማቀቅ መፍቀድ የለብሽም። አሁን በአሁኑ ጊዜ ላይ ደግሞ ያለንበት ዓመተ ምህረት ደግሞ ሴቷ እራሷ ጥራጣም ትዛ ልጥላት የምትፈልገው እንደዛ መሆን የለበትም። በጣም መልካም ነገር ማሰብ በቃ ለሴት ልጅ መቆም አለብን። ሴት ልጅ ትሸማቀቅ ዝም ብለን ስቀን አጋጣን ምናምን ማለፍ የለብንም። ልንደርስላት ይገባል። እህታችን ናት። እኛም ሴት ናት፣ እሷም ሴት ናት፣ ያችም ሴት ናት። ስለዚህ በራሳችን ልንገዳደፍ ይገባል እንጂ እስ በራሳችን አቃቂር ልንወጣጣ ይገባል። እኔ እንደዛ ነው ማንኛውም እኔ አሁን በድራማ ቢሆን በሄርሜላ በጣም ሊገረመኝ ምክንያቱም እሷ እርጉዝ ሆና እንደዛ ስታደርጋት እሷ ምናምን እንደዛ ስትሆን ምናምን ሴት አይደለችም እንዴ? እንዴት አስቻላት? እንዴት ቻለችበት ነው ያልኩትም። የምር በጣም የጭካኔ ጥግ ያየ ነው። አሁን እኛንም ጨካኝ እንድንሆን ራሳችን እንድንሆን ያደረገችን እንደዚህ ጭካኔ ማሲያላለን መሆን የለበትም። ስሙን የአንድ ሀሳብ ልንገራችሁ። ሲጀመር ማለት ነው ሰው ያጨደውን ነው የሚዘራው አይደል?
ያጨደውን ነው የምትዘራው ማለት ነው። ጅብ የሆነ ሰው ማለት ነው። ጅብ የሆነ ሰው እኮ ዙሮ ኋላሽን እኮ አይም የወደቀ እንጨት ምሳር ይበዛበታል ይላል አባቴ። ገባሽ? ይች እኮ ማለት ነው። ቆይ ልንገርሽ፣ ይች እኮ ማለት ነው ሴት አይደለችም። በዚች በሜዲያ አህያይቱ እኔ ሀፊትም የሜዲያ አህያ ብዬ ስም ያወጣሁላትኝ ማሰብ የላትም። ሜዲያ ታውቂያለሽ፣ ዝናብ እኮ ጎርፍ ጥሩ ማለት ነው። መጣላት ልንገርሽ ማሪ፣ መጣላት በእነሱ አልተጀመረም። ባልና ሚስት ናቸው፣ ተጋጩ። እስቲ እንደተጣሉበት መሀል ላይ ነው የመጣችው። እሺ እንበል እና ያን ነገር እንሄድበትና ግን ብትችል ማለያያ ሳይሆን አይ እርጉዝ እስከምትወልድ እንኳን ድረስ መጠበቅ ትችል ነበር። እስከምትወልድ ድረስ እንኳን ቢፈልጋት እንኳን መጠበቅ ትችል ነበር። አይ ይሄ ነገር እኮ ጥሩ ታስፈልጋታለህ፣ አሁን በአሁኑ ሰዓት ታስፈልጋታለህ፣ ልጅህ እንኳ ትንሽ አደግ እስከሚል ድረስ እኛ ግንኙነታችን ማቆም ይቻላል ብትወደውም እንኳን ማለት ትችል ነበር። ሴት ብትሆን ማለት ነው። የሴት ልጅ አቋም ቢኖራል። ላላለ ልቧ የወንድ ልጅ ልብ ነው። እናንተ ሁሉም እኮ በጣም ገርሞኛል። ሁሉም ሴት እኮ ቆይ ልንገርሽ ማይረማ ማለት ነው የኔ ወዶች ልንገራችሁ፣ ሁሉም ሴት እኩል ሴት አይደለም። ሁሉም ወንድ እኩል ወንድ አይደለም። ከማሽላ ውስጥ ገብተሽ ማለት ነው አዋዬ ጥንቅሽ አለ፣ ኮለቦ ጥንቅሽ አለ፣ ቀላሴ ጥንቅሽ አለ፣ ዝርዛሬ ጥንቅሽ አለ። ከዚህ ሁላ መርጠሽ የምታገኙ ምንድን ነው? ኮለቦ ነው ተፈላጊው ማለት ነው። ለዚያ ሰው ለዚያ ለብርታት የሆነው ሰው ደግሞ ማለት ነው ሴት አይደለችም ይቺ። ገባችሁ? እንዴት ቆም ብላ ብታስብ እሷ ሴት ሁና ቆም ብላ እኮ ብታስብ እንዴ ያረገዘችለቱ ሚስቱን ጥሎ መጥቶ እኔን እንደዚህ እሷን እንደዚህ አድርጎ የመጣ እኔ እንዴት እቀበለዋለሁ እንዴ? እኔ ሴት አይደለሁም እንዴ ብላ አሳፍራ መመለስ ትችል ነበረ። ግን ሴትነት እኮ እዚህ ጋ እኮ እንደምጥለን እሷ ልታጠፋን እንደምትማሪ ከመጣችበት ሰዓት ጀምሮ ውሸት ነው። እነሱ የተገናኙት ከቪዲዮ በፊት ነው የተገናኙት። ቡታጀራ እዛን ፕሮግራም አዘጋጅ ነው በሄዱ ሰዓት እነሱ የተናገሩት ግን ምንም እንደማይተዋወቁ ምንም ነገር ምንም እንደማያውቁ ነገር ልክ በ400 ኬ እንደተዋወቁ ሰው ነው። አለኝ ማሪ እኔ ቪዲዮም አለኝ እሱ ነገር ግን ማለት ነው የውሸት ጥግ ማለት ነው። እስከዛሬ ድረስ ምንም ሰው እንደማታውቅ ምንም ነገር እንደሌላት ልጅ አለ ስትባል ልጅ እንደሌላት ጓደኛ ልጅ አላት ምናምን። አሁን ለታ ደግሞ ልጇን ካለች እኛ ደርሶናል ሁሉ ነገር ያቃለን እኮ ልጅ እንዳላት። ሳላ ልጅቲቱ አንድ ጥያቄ ልናገር ማይረማጊ ማለት ነው። ልብ ብላችሁ እንዲው እህቶቼ ማለት ነው የሚዲያ አህያይቱን ፎቶ እና የልጅቲቱን ፎቶ አመሳስሉት። ማንን እንደምትመስል ንገሩኝ። አሁን እሷኑ ቁርጥ ቁምጥ እሷኑ አሁን ራሱ ላይ ማለት ነው ኢንስታግራም ላይ ነበረኝ። ኢንስታግራሟ ላይ ስሙ ኃጢአት ውስጥ እንዳገቡ ወንድ ልጅ ሁለት ወንድ ልጆች አለ፣ ሴት የላትም። ልንገራችሁ ሁለት እኔ የማውቀው ደግሞ እሱ አይደለም እነዚህ የቡታጅራ ትወና ነው ያለ ትወና ነው። ልንገርሽ እኔ ማለት ነው። ቆይ አንዴ ዜዷ ኧረ እኔ ዛሬ ራሷን አስራ የመጣችበት ነው። እውነት ፎቶ ይወሰታል ብላ ነው ራቁቷን የፈራዩ። ግራ ገብቶኛል። ምንድን ነው ላላላላ እህቴላ ትላንትና ቆይ ትልቋየ ቪዲዮውን እልክልሻለሁኝ ግን ቪዲዮውን እንዳላሳየች ከዚህ ቴንት ብትነቅኔ እኔ መያዝ አይሆንልኝም። እልክልሻለሁ ከዚያው ሰዎቹን ቀረብ አድርገሽ በጎን ሰብስበሽ ፌንት የምትበላው እንደዚህ ቋዋ አንዲ ነገር ልንገራቸው እሱ ሳይሆን ልጅቷ የሆነ ፓርት አለኝ። ዝም በይ ማይረማ ቆይ ልንገራቸው ያንን እውነት አድርግሽ ታታወሪ ስለ ልጅቷ ማንነት ማውራት አይቻልም እንዴ? ልጅቷ ዋሽታናለች ሲጀመር ማለት ነው። እኔ የዛን ጊዜ ስትመጣ ገና ሙዚቃ እየተዘፈንበት ስትመጣ ማለት ነው ሜንሽን እያደረገች እሱ ምናምን ስትመጣ ኢንስታግራሟ ላይ የልጅ ፎቶ እርጉዝ ሆና ምናምን የቦታ ሰታቻቸው ነበሩ። ያንን ስቶሪ ላይ ያስቀመጠችው አጠፋችው፣ እንዳለ አስጠፋችው። ግን ስቶሪ ላይ የስተዛሬ ያስቀመጠችው ፎቶ ግን ወጣባ ማለት እስክሪንሻት አደረግኩኝና አስቀመጥኩት። እርጉዝ ሆና ምን ያለኝ የልጇ ፎቶ ራሱ አለኝ። ምግብ ምናምን እያስተዋወቀች ምናምን እንደዚህ ፎቶ ምናምን እያደረገች እርጉዝ ሆና ከየት አመጣ ነው ታዲያ እርጉዝነቷን? እዚው ስቶሪ ላይ ያስቀመጠችው ነው። የእሷ አካውንት ነበር። ገባሽ? አሁን ግን ልጅ መካድ አስፈላጊ አይደለም። አይ ልጅ የለኝም ብላ ምላታ የምትናገር ኖረ ዝም ብላ አልፋ ሰምታ እንዳልሰማ ብታልፎ ጥሩ ነበር። ግን በውሸት ስለሚኖሩ
ዛሬ ግን መሆና ነው እንደዛ ስትሆን የነበረው። እኔ እኮ ትኩ አንድ ነገር ልንገራችሁ። ቆይ የግል የመንግስት ብሎ ነበረ። ዋው የሆነ ፓርት ላይ አይቻለሁ። ከፈለጋችሁ ከዚህ ላይ ማንጣት አልፈልግም። የእሷ ቤት የእሷ ፎቶ በመጣበት ሰዓት የኛ እንትን የቲጂ ቤት ይዘጋል እንጂ የሆነ ነገር አመጣ ነበረ። ልንገራችሁ የግል የመንግስት እንዲያለበት ፓርት ላይ እንደዚህ ሆናለሁ ብላ ሀለ ፓንት ማጠታ ጉዷ ተፈጧል። አላያችሁም እንዴ? ወይኔ ፈጣ አራ ሴት እኔ ታልኮልኝ ማለት ነው። እዛ ራሷን ምናምን ያጠፋኝ ጊዜ ራሷን አጥፋች እባ ባህር እንደ ጥጌሮ ያል የኔ ቀብራራ ጥጌሮ ያል ጥንቅሿን ታውቂያታለሽ አይደለ? እንደ ሆናለች ትነቅላለሁ ብላ እንደዛ አይነት አይዲያ ተሰራ ጊዜ እንደ ግልብጥ ብሎ ውጥት አላል ጉዳዩ እመሞ ማለት ነው። እኔ አፈርኩኝ፣ በቃ አፈርኩኝ። እና ከዛ በኋላ እንደዚህ